ከወደ መቀሌ የሚሰሙት መረጃዎች በሙሉ አሳሳቢ ሆነዋል። ድምፀ ወያኔ ቴሌቪዥን እያንዳንዱ ሰራተኛ ጋዜጠኛውን ጨምሮ ወደ በረሃ ወጥቶ መዋጋት እንዳለበት ማሳሰቡ ተሰምቷል። በትግራይ ክልል የኤርትራ መገበያ ገንዘብ የሆነው ናቅፋ ብርን ተክቶ መገበያ እንዲሆን ውሳኔ ላይ መድረሱ ተናግረዋል። የትግራይ ህዝብ ሀገሩን ከሚወጉት ጋር አሳልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የህወሓት አባል መናገራቸው ተደምጧል። ከወደ መቀሌ ምን እየሆነ ነው የሚለውን መረጃዎችን ፈትሸናል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱ የጸጥታ ስጋት ማስከተሉ ተገልጿል። ሰራዊቱ ወደ ትግራይ ክልል እያመራ ነው። ሰሞኑን የፌደራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩ ነዋሪዎች ገልጸዋል። ይደመጣል። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል የቀጠለው ውጥረት ኢትዮጵያን ጨምሮ በምስራቅ አፍሪካ የጸጥታና ደህንነት ጉዳዮች ላይ አደጋ እንዲወርቅ ማድረጉ ተገልጿል። በባላንጣነት የሚታወቁት የመካከለኛው ምስራቅ ኃይሎች የገቡበት ዲፕሎማሲያዊ ፉክክር በአፍሪካ ቀንድ ፖለቲካዊ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። ይህንን በዝርዝር የምትሰሙት ነው። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ የሰማችኋቸውን መረጃዎች ጨምሮ ሌሎች ያልተሰሙ ጉዳዮችን በማካተት የሰዓቱ የመረጃ ክፍለ ጊዜ ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንዲሁም ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ ዝግጅቱ ተሻገርን። ድምፀ ወያኔ ቴሌቪዥን ሰራተኞቹን በድንገት ሰብስቦ እያንዳንዱ ሰራተኛ ጋዜጠኛውን ጨምሮ ወደ በረሃ ወጥቶ መዋጋት እንዳለበት አሳስበዋል። የማሳሰቢያ የሰጡት የጣቢያው ስራ አስኪያጅ መሆናቸው ሰምተዋል። ከዚህ በተጨማሪ በትግራይ ክልል የኤርትራ መገበያ ገንዘብ የሆነው ናቅፋ ብርን ተክቶ መገበያ እንዲሆን ውሳኔ ላይ መደረሱ ምንጮች ገልጸዋል። ከኤርትራ ቴሌን እንደ አማራጭ ጥቅም ላይ እንዲውል ወደ ውጊያ የማይዘምት ኃይል መሬቱ እንደሚቀማ ጥቅማ ጥቅም እንዲቆም እያንዳንዱ የገጠር የቤተሰብ ኃላፊ አይብ፣ የገንፎ እህል፣ ማር ወዘተ እንዲያዘጋጅ በከተማ አካባቢዎች የሚኖር 25 ኪሎ ግራም እህል፣ 1 ኪሎ ግራም በቆሎ እንዲያዘጋጅ ትዕዛዝ መውረዱን አንድ ከፍተኛ የስምረት ፓርቲ አመራር ተናግረዋል። በመጪው የካቲት 16 2018 ዓ.ም ከቦታ ቦታ የስንቅ መሰብሰብ ስራ ይጀምራል ተብሏል። ይህ በእንዲህ እንዳለም የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ጥቁር ታሪክ የለውም ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ገልጸዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ እንደገለጹት የህወሓት ቡድን የተሰለፈው ከትግራይ ህዝብና ከሀገሪቱ ጠላት ጋር ነው ማለታቸው ተደምጠዋል። የትግራይ ህዝብ ሀገሩን የሚወድ እንጂ ከህዝብና ከሀገሩ ጋር ተቃራኒ ሆኖ የሚሰለፍበት ምንም አይነት ሁኔታ የለም፣ እንደዚህ አይነት ታሪክም የለውም ብለዋል። እንደ ወይዘሮ ኬሪያ ኢብራሂም ገለጻ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል ብለዋል። ይህ እንዳይከሰት አሰላለፋችን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉ መክረዋል። ለትግራይ ህዝብ ሲባል የጦርነት በር መዘጋት አለበት ያሉት ወይዘሮ ኬሪያ በሀገር ውስጥም ሆነ በውጭ ያሉ የትግራይ ተወላጆች ለሰላም ግፊት ማድረግ እንዳለባቸው አስገንዝበዋል። የትግራይ ህዝብ ጥያቄዎች መመለስ የሚቻለው ከፌደራል መንግስት ጎን በመሰለፍ በሰላማዊና በዲሞክራሲያዊ መንገድ እንጂ በጦርነት አይፈታም ሲሉ አስረድተዋል። መከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱ የጸጥታ ስጋት ማስከተሉ ተገልጿል። ሰራዊቱ ወደ ትግራይ ክልል እያመራ ነው ተብሏል። ሰሞኑን የፌደራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን ነዋሪዎች ገልጸዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለው ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሽ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊል ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎች ለቆ መውጣቱን ተከትለው የጸጥታ ክፍተት መፈጠሩና ይህም ለግጭት መንስኤ የሆነ መምጣቱን ተናግረዋል። የኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። በደራሽ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍሮ የነበሩ የፌደራል ኃይሎች ከአንድ ሳምንት በፊት
አካባቢውን ለቆ መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እሱ ሲወጣ ግን ግጭቱ እንደገና ተቀሰቀሰም ሲሉ ገልጸዋል። አሁን ደግሞ በስፋት ወደ ምንመለከተው መረጃ እናልፋለን። በሳውዲ አረቢያና በተባበሩት አረብ ኤምሬት መካከል የቀጠለው ውጥረት ኢትዮጵያን ጨምሮ በምስራቅ አፍሪካ የጸጥታና ደህንነት ጉዳዮችን አደጋ ላይ እንዲወድቅ ማድረጉ ተገልጿል። በባላንጣነት የሚተያዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካዊ ዲፕሎማሲያዊና ወታደራዊ ለውጦች እንዲታዩ ምክንያት ሆኗል። በዚህ መሃል የተገኙት የቀንዱ ሀገራት በበኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦችን እንዴት እንደሚያስተናግዱት በማጤን ላይ ናቸው። በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሊያ፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታውን የሚያመጣውን ለውጥ ለመቋቋም እየሞከሩ ነው። እስራኤል ነጻ ሀገርነቷን ላወጀችው ሶማሌላንድ የሰጠችውን ድንገተኛ የሀገርነት እውቅና እንዲሁም በቀጠና ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳዩን ሀገራቱ አማራጫቸውን እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያ፣ ቱርክና ግብጽ አካሄዳቸው ከተባበሩት አረብ ኤምሬቶችና ከእስራኤል ግቦች ጋር የሚጣደስ ተደርጎ ተቆጥሯል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወግኑ በግልጽ አሳይተዋል። ምንም እንኳን ኢትዮጵያ በተባበሩት አረብ ኤምሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት የተባበሩት አረብ ኤምሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀመባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮች ተስተጓጉሏል። በዚህ ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ለይፋዊ ጉብኝት አዲስ አበባ ቆይታ ማድረጋቸው ይታወሳል። የፕሬዝዳንቱ ጉብኝት የኢትዮጵያ ይበልጥ ወደ ተባበሩት አረብ ኤምሬቶችና እስራኤል እንድትሳብ የተደረገ ሙከራ ተደርጎም ታይቷል። ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበትን ፍጥጫ አካሮታል። ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት መጠናከሩ አስመራ ሌላኛውን ጽንፍ እንድትይዝ አድርጓል። ኤርትራ ይህንን አካሄድ መከተል የጀመረችው የመካከለኛው ምስራቆቹ ሀገራት ባላንጣዎች ከመሆናቸው አስቀድሞ ነው። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በር በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው የሉዓላዊነት ጥያቄ ጀርባ የተባበሩት አረብ ኤምሬቶች እንደምትገኝ በመጥቀስ ከሰዋል። በተጨማሪም የተባበሩት አረብ ኤምሬቶች ኢትዮጵያንና ሌሎች ጎረቤት ሀገራትን በመጠቀም ሱዳንን የመውረር ፍላጎት አላት ሲሉም ወንጅለዋል። ኤርትራ የሳውዲ አጋር ከሆነችው ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስሯን እንድታጠናክር አግዟታል። ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮ፣ አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤምሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህም በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሊላንድ የሰጠችው እውቅና ነው። የጅቡቲ ወደ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴልአቪቭን ተከትላ ለሶማሊላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95% የሚሆነውን የኢትዮጵያን የባህር በር ላይ ገቢና ወጪ ንግድ በመታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ ሶማሊያ የሶማሊላንድ እውቅናን በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ትገኛለች። በመጨረሻም የአሜሪካ ግምጃ ቤት በ3 የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀብ ጣለ። ማዕቀቡ የጣለው ቡድኑ አልፋሽር የተባለውን ከተማ ለመክበብና ለመቆጣጠር ባደረገው ዘመቻ ወቅት በፈጸመው አሰቃቂ የጭካኔ ድርጊት ላይ ተሳትፏላችሁ በሚል ነው። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ግለሰቦች የፈጥኖ ደራሽ ኃይሎች ለ18 ወራት አልፋሽርን በመክበብና በመጨረሻም በመቆጣጠር በነበረው ሂደት ውስጥ ተሳትፎ ነበራቸው። በዚህ ወቅት ቡድኑ ዘግናኝ የሆኑ የዘር ጭፍጨፋዎችን፣ ማሰቃየትን፣ ረሃብና ጾታዊ ጥቃትን የያዘ አሰቃቂ ዘመቻ ፈጽሟል ብለዋል። መስሪያ ቤቱ አክለውም የሱዳን ፈጥኖ ደራሽ ኃይሎችና
ተባባሪ ሚሊሻዎቹ በሱዳን የእርስ በርስ ጦርነት ከሚያዝያ 2015 ዓ.ም ጀምሮ መቀስቀሱን ተከትሎ የጦር ወንጀሎችን፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ሰፊ ጭካኔ ድርጊቶችን ፈጽሟል ብለዋል። የሀገሪቱ ግምጃ ቤት ሚኒስትር ስኮት ቤንሰንት የሱዳን ፈጥኖ ደራሽ ኃይሎች አስቸኳይ ሰብአዊ የተኩስ አቁም እንዲያደርጉ አሳስበዋል። በሱዳን እየተካሄደ ያለውን የሽብር ዘመቻና ትርጉም የለሽ ግድያ አንታገስም ያሉት ሚኒስትሩ ግጭቱ በአፋጣኝ የማይቆም ከሆነ ቀጠናውን ይበልጥ በማናጋት ለሽብር ቡድኖች እድገት አመቺ ሁኔታን ይፈጥራል ሲሉ ማስጠንቅቀዋል። የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ከላይ ያደመጣችኋቸው ጉዳዮች ይህንን ይመስሉ ነበር። ስለተከታተላችሁን ከልብ አመሰገንን። ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።